ሰላም እንዴት ቆያችሁ? ዛሬ 3 ሐሳቦችን ላወራችሁ ነው የመጣሁት። አንደኛው ታክስ ኤቬዥን፣ ሁለተኛው ታክስ አቮይዳንስ፣ እንደዚሁ ታክስ ደሊንከንሲ የሚባሉ 3 ሐሳቦችን ዲስከስ ላደርጋችሁ ነው የመጣሁት። ፐብሊክ ፋይናንስ ኤንድ ታክሴሽን የሚባል የአካውንቲንግ ኮርስ ላይ ነው የሚገኙት። ለመጀመሪያ ያክል አስ ኢንትሮዳክሽን የኢፌክቲቭነስ ኦፍ ታክስ ሲስተም ዲፔንድ የሚያደርገው በገቨርንመንት ታክስ ለው ብቻ ሳይሆን በታክስ ፔየሮች ኮምፕላያንስ እንደሆነ ኢንትሮዲዩስ እያደረኳችሁ ኢን ፕራክቲስ ገቨርንመንት ፌስ የሚያደርጋቸው 3 ሜጀር የሆኑ የኮምፕላያንስ ሪሌትድ ፕሮብለሞች አሉ። የመጀመሪያው ታክስ ኤቬዥን ሲሆን ሁለተኛው ታክስ አቮይዳንስ ነው። ሶስተኛው ደግሞ ታክስ ደሊንከንሲ የሚባለው ነው። ስለዚህ የእነዚህን 3 ሐሳቦች ዲፍረንሳቸውን፣ ኮዛቸውን፣ ኮንሲኮንሳቸውን እና የኮንትሮል ሜካኒዝማቸውን አንደርስታንድ ማድረግ አለብን። ፐብሊክ ፋይናንስ ኤንድ ታክሴሽን የሚባለውን ኮርስ እየተከታተልን ከሆነ አካውንቲንግ ተማሪዎች ታክስ ኤቬዥን የሚባለው ሪፈር የሚያደርገው ኢሌጋል ወይም ደግሞ ኢንቴንሽናል የሆነ አክት ነው። አቮይዲንግ ኢንቴንሽናል ወይም ደግሞ ኢሌጋል የሆነ ታክስ አቮይደንት አክቲቪቲ ነው። ስለዚህ ታክስ ፔየሩ ባይ ቫዮሌቲንግ ታክስ ሎስ ባይ ብሬኪንግ ታክስ ሎስ ታክስን ሚኒማይዝ ለማድረግ ሲሞክር የታክስ ህጉን በመስበር ወይም ደግሞ የታክስ ህጎችን በመጣስ ፍራውድለንት በሆነ መንገድ ኢንካሙን በጣም ዝቅ በማድረግ ወይም ደግሞ ኤክስፔንሶቹን በጣም ከፍ በማድረግ ትራንዛክሽኖቹን አሴቶቹን ፍራውድለንት በሆነ አክቲቪቲ መክፈል ያለበትን ታክስ ለማጭበርበር ሲሞክር ነው ታክስ ኤቬዥን የሚባለው። ኮመን የሆኑ የታክስ ኤቬዥን ፎርሞች አሉ። የመጀመሪያው አንደር ሪፖርቲንግ ኢንከም ነው የሚባለው፣ ያገኘውን ገቢ ዝቅ አድርጎ ሪፖርት ማድረግ። ሁለተኛው ኦቨርሴቲንግ ኤክስፔንስ ኤንድ ዲዳክሽንስ ነው፣ የግብር ተቀናሽ የሆኑ ወጪዎቹን በጣም ከፍ በማድረግ። ሶስተኛው ፌለር ቱ ሬጂስተር ፎር ታክስ ነው፣ ለታክስ ጭራሹን ባለመመዝገብ። አራተኛው ናን ኢንሹራንስ ኦፍ ቫት ሬሲት ነው የሚሆነው፣ ደረሰኞችን ባለመቁረጥ። አምስተኛ ላይ የምናገኘው ደግሞ ስማጊንግ እና ፎልስ ኢንቮይሲንግ፣ ስማግ በማድረግ እንደዚሁም ደግሞ ፎልስ የሆኑ ኢንቮይሶችን በማዘጋጀት። እንደዚሁም ደግሞ በስድስተኛ ደረጃ የምናገኘው ታክስ ኤቬዥን የሚሰራበት አክቲቪቲ ደብል የሆነ ቡኮችን ወይም ደግሞ ቡክ ኦፍ አካውንቶችን ሜንቴን ማድረግ። ለምሳሌ ቢዝነሶች የሴልስ ቮሊዩማቸውን ሃይድ ሊያደርጉ ይችላሉ የቫት ሊያቢሊቲያቸውን ለመቀነስ። ሌላኛው ደግሞ ተቀጣሪዎች ከሆኑ አዲሽናል ያገኙትን ኢንካም ዲክሌር ከማድረግ ፌል ሊያደርጉ ይችላሉ። በሶስተኛ ደረጃ የምናገኘው ኢምፖርተሮች ከሆኑ ደግሞ አንደር ቫልዩ ሊያደርጉ ይችላሉ ጉድሶች ኢን ኦርደር ቱ ሬዲዩስ ከስተም ዲዩቲን በመቀነስ ያስገቧቸውን እቃዎች ዋጋ ዝቅ ሊያደርጉ ይችላሉ። ኮዞቹን ታክስ ኤቬዥን ለምን ይከሰታል? የመጀመሪያው ከፍተኛ የሆነ የታክስ ሬት ሀገሪቱ ውስጥ ካለ ነው። ሁለተኛው ደግሞ ዊክ የሆነ የታክስ አድሚኒስትሬሽን ካለ፣ በጣም ደካማ የሆነ የታክስ አስተዳደር ሲኖር፣ ኮራፕሽን ሙስና ሲኖር፣ እንደዚህም ደግሞ ከታክስ አዌርነስ ማነስ ወይም ደግሞ የታክስ ግንዛቤያችን ከማነሱ የተነሳ ብዙ ኢንፎርማል የሆኑ ሴክተሮች ሲኖሩ እና ደግሞ በገቨርንመንት ስፔንዲንግ ላይ ትረስት እምነት ስናጣ ታክስ ኤቬዥን ውስጥ ልንገባ እንችላለን። ኮንሲኮንሱን ወይም ደግሞ ሪዛልቱን በምናይበት ሂደት ውስጥ የመጀመሪያው ሎስ ኦፍ ገቨርንመንት ሬቨኑ ነው፣ መንግስት ማግኘት ያለበትን ኢንካም ያሳጠዋል። በመቀጠል የበጀት ጉድለትን ወይም ደግሞ በጀት ዴፊሲትን ያስከትላል። ዘን የታክስ በርደን ኢንኢኳሊቲን ያስከትላል በሶሳይቲው ላይ። ሌላኛው ደግሞ ኮምፒቲሽንን ዲስቶርት ያደርጋል። ስለዚህ ዲስቶርሽን ኦፍ ኮምፒቲሽን በኢኮኖሚው ላይ እንዲከሰት ያደርጋል። በስተመጨረሻ ደግሞ ዊክ የሆነ የፐብሊክ ሴክተር ዴሊቨሪ እንዲኖር ያደርጋል። ታክስ ኤቬዥን ሲበዛ ሌጋል ትሪትመንቶችን ስናይ መንግስት በመጀመሪያ ፔናልቲዎችን ወይም ደግሞ ቅጣቶችን ይጥላል። ክሪሚናል የሆኑ ኦፌንሶች ስለሆኑ ኢንተረስቶችን ይጥላል። እንደዚህም ደግሞ ፋይኖችን፣ ቻርጆችን ያስቀምጣል። ሲቀጥል ደግሞ ፖሲብል የሆኑ ኢምፕሪዝመንቶችን ኢምፕሊመንት ያደርጋል ገቨርንመንት። ታክስ አቮይዳንስ ጋር ስንመጣ ግን አቮይዳንስ ሪፈር የሚያደርገው ሌጋል ዩዝ ኦፍ ታክስ ሎውስ ቱ ሚኒማይዝ ታክስ ሊያቢሊቲ ዊዛውት ቫዮሌቲንግ ዘ ታክስ ሎው የታክስ ህጉን ብሬክ ሳላረግ የታክስ ህጉን ሳልጠስ
ህጋዊ የሆኑ የምከፍለውን ግብር የሚቀንሱልኝን አማራጮችን ስፈልግ ታክስ አቮይድ እያደረግኩኝ ነው ማለት ነው። ስለዚህ ኤክስፕሎት እያደረግኩኝ ያለሁት ሎፕሆሎችን ወይም ደግሞ የታክስ ጋፖችን ነው ማለት ነው። ስለዚህ የህግ ክፍተትን ተጠቅሜ ኤግዘምፕሽኖችን ተጠቅሜ ዲዳክሽኖችን ወይም ደግሞ የገቨርንመንት ሌጅስሌሽን የታክስ ሌጅስሌሽን የሚያቀርባቸውን ኢንሴንቲቮችን ተጠቅሜ መክፈል ያለብኝን ታክስ ሚኒማይዝ ለማድረግ ወይም ደግሞ አቮይድ ለማድረግ ስሞክር ታክስ አቮይዳንስ ይባላል። ባህሪያቶቹ ምንድናቸው? የመጀመሪያው ሌጋል ቢሆንም ኢቲካሊ ግን ኮሽነብል ነው። ከሞራል አንጻር ሲታይ ዲፔንድ የሚያደርገው ወይም ደግሞ ሪላይ የሚያደርገው ታክስ ፕላኒንግ ኢን አድቫንስ ታክስ ፕላን በማድረግ ነው። እነዚህ ነገሮች የሚተከበሩት ትልልቅ ድርጅቶች ሲሆኑ ወይም ደግሞ ላርጅ ኮርፖሬሽን ደግሞ ኮመን የሆነ አክቲቪቲ ኮመን የሆኑ የአቮይዳንስ ቴክኒኮችን ስናይ የመጀመሪያው ኢንካምን ስፕሊት በማድረግ ሁለተኛው ደግሞ የኢንካምና ኤክስፔንስ ታይሚንጎችን አድጀስት በማድረግ ሌላኛው ደግሞ የታክስ ኢንሰንቲቮችንና ታክስ ሆሊዴዎችን በመጠቀም ከታክስ ፍሪ የሆኑ ታክስ ሆሊዴዎችን በመጠቀም ሌላኛው ደግሞ ትራንስፈር ፕራይሲንግ ማኒፑሌቲንግ የሚባለው ስለዚህ የቦርደር ላይን ኬዞች ናቸው። በስተመጨረሻ የምናየው ታክስ አቮይዳንስ ቴክኒክ ደግሞ ቾይስ ኦፍ ሌጋል ፎርም ኦፍ ቢዝነስ ነው። ስለዚህ የቢዝነሱ ሌጋል ፎርም መሰረት አድርጌ የታክስ አድቫንቴጅን ለማስጠበቅ ወይም ደግሞ የታክስ በርደንን ሚኒማይዝ ለማድረግ ልሞክር እችላለሁ። ለምሳሌ ዩዚንግ አሎዌብል ዲፕሪሲዬሽን ሜቶድ ለቋሚ ንብረቶቻችን እርጅና ካልኩሌት ከምናደርግባቸው ሜቶዶች ውስጥ የታክስ ህጉ የሚፈቅደው ወይም ደግሞ የታክስ ህጉ ተቀናሽ እንዲሆን የሚፈቅደው በመጠቀም ወይም ደግሞ ኢንቨስቲንግ ኢን ታክስ ፋቨርድ የሆኑ ሴክተሮች የግብር እፎይታ በሚሰጣቸው ሴክተሮች ላይ ገንዘቤን ኢንቨስት በማድረግ እንደዚሁም ደግሞ ሌጋል ዲዳክሽኖች ላይ ክሌሞችን በመጠየቅ የታክስ አቮይዳንስን ልተገብር እችላለሁ። ኢምፓክቱን ስናይ የመጀመሪያው ታክስ ረቨኑ ሪዲዩስ ነው የሚያደርገው፣ ገቨርንመንት ማግኘት ያለበትን ገቢ ያሳጣዋል። ሌላኛው ደግሞ በታክስ ፔየሮቹ መካከል ኢኒኳሊቲን ክሬት ያደርጋል። በስተመጨረሻ ደግሞ አግሬሲቭ የሆነ የታክስ ፕላኒንግን ያበረታታል ማለት ነው። ስለዚህ ግብር ከፋዮቹ መቀመር ይጀምራሉ። አግሬሲቭሊ ቀድሞ ፕላን ያደርጋሉ፣ ይቀመራሉ ማለት ነው። የገቨርንመንት ሪስፖንስ በዚህ ዙሪያ ምንድነው? የመጀመሪያው አንቲ አቮይዳንስ ሩሎችን ክሬት ያደርጋል። ሲከተል ደግሞ ጀነራል የሆኑ የአንቲ አቮይዳንስ ሩሎች አሉ። ሌላኛው ደግሞ ክሎዚንግ ሌጋል ሎፕሆልስ ነው። ሌጋል የሆኑ የታክስ ክፍተቶችን ለመድፈን ይሞክራል። ሲከተል ደግሞ ስትሬንግስ ሊያደርግ ይሞክራል። የታክስ ሌጅስሌሽኑን ለማሻሻል ወይም ደግሞ ኢንሃንስ ለማድረግ ይሞክራል። ታክስ ደሊንከንሲ የሚባለው ሐሳብ ጋር ስንመጣ ሪፈር የሚያደርገው ታክስ ፔየሩ ፊል የሚያደርገው የተጣለበትን ግብር ለመክፈል ሳይሆን ታይሙን ነው ዲሌይ የሚያደርገው። ስለዚህ አክሴፕት አድርጎታል፣ ዲክሌር አድርጓል፣ ታክስ ሊያቢሊቲውን ተቀብሎታል፣ ግን የመክፈያ ጊዜም በማዘግየት ነው እነዚህ ነገሮች ቢከሰቱ። ሶ ዲሌይ አይደለም እዚህ ጋር ያደረገው፣ ታክስ ኦብሊጌሽኑን ተቀብሎታል በት ዲሌይ ያደርጋል ማለት ነው። ወይ ደግሞ ፔመንቶችን አቮይድ ለማድረግ ነው የሚሞክረው። በምን አይነት ፎርም ነው? አንደኛ ሌት ፔመንት ኦፍ ታክስ ሲሆን፣ ሁለተኛ አኮሞዴሽን ኦፍ ታክስ ኤረርስ ወይም ደግሞ የግብር ወዘፍ የሚባለው ነው። ሶስተኛው ፌለር ቱ ፋይል ሪተርንስ ኦን ታይም፣ የታክስ ሪተርን ፋይሉን በጊዜው ሳብሚት ለማድረግ መዘግየት። ኮዞቹ ስናይ የመጀመሪያው የካሽ ፍሎው ፕሮብለም ሲኖርባቸው ነው። ስለዚህ ካሽ ፍሎው እጥረት ካለባቸው ካምፓኒዎች የሚከፍሉትን ገንዘብ ያዘገያሉ ወይም ደግሞ ወደሚቀጥለው ሊያስተላልፉት ይችላሉ። ሁለተኛው ሪዝኑ የሚሆነው ፑር የሆነ የፋይናንሻል ማኔጅመንት ነው። ሶስተኛው ኢኮኖሚክ ዳውንታርን ሲሆን፣ በአራተኛ ደረጃ የምናገኘው ሪዝን ደግሞ ዊክ የሆነ ኢንፎርስመንት ሲሆን፣ በስተመጨረሻ አድሚኒስትሬቲቭ ዲሌይ ነው ሬትን የሚቀመጥ። ኮንሲኮንሱን ስናይ የኢንተረስት ቻርጆችን ያስከትላል። እንደዚሁም ደግሞ የሌት ፔመንት ፔናልቲዎችን ያስከትላል። ሌጋል የሆኑ ኢንፎርስመንት አክሽኖችን ያስከትላል። እንደዚሁም ደግሞ የቢዝነስ ላይሰንሱ ሰስፔንስ እስከማድረግ ድረስ ሊያደርሰው ይችላል ግብር ከፋዩ። ኮምፓሪዥናቸውን ታክስ ኤቬዥን ሲሆን አቮይዳንስ እና ታክስ ደሊንከንሲ የሚባለውን ሀሳብ ከሌጋሊቲ አንጻር ካየን ታክስ ኤቬዥን የሚባለው ኢሌጋል አክት ነው። ታክስ አቮይዳንስ ግን ሌጋል ነው። ታክስ ደሊንከንሲ የሚባለው ጋር ስንነጋገር ኢሌጋል እንደዚህም ደግሞ አድሚኒስትሬቲቭ የሆነ ኮንሰርን አለው።
ከኢንተንት አንጻር ስናይ ታክስ ኤቬዥን የሚባለው ኢንቴንሽናል ፍራውድ ነው። ታክስ አቮይዳንስ ጋር ስንመጣ ግን ታክስ ሚኒማይዜሽን ነው የሚባለው። ታክስ ደሊንከንሲ ጋር ስንመጣ ግን ፔይመንቱን ዲሌይ ነው የሚያደርገው። ከኮምፕላያንስ አንጻር ካየን ታክስ ኤቬዥን ቶታሊ ኖ ኮምፕላያንስ ነው። ታክስ አቮይዳንስ ጋር ስንመጣ ግን ፓርሻሊ ነው። ታክስ ደሊንከንሲ ስንመጣ ግን ኮምፕላይ ያደርጋል የታክስ ህጉ ጋር ግን ሌት ነው። ከፐኒሽመንት አንጻር ካየን ታክስ ኤቬዥን የሚባለው ፔናልቲዎችን ሰርቭ ያደርጋል። ታክስ አቮይዳንስ ጋር ስንመጣ ግን ሌጋል ሪስትሪክሽኖችን ነው የሚያስከትልብን። ታክስ ደሊንከንሲ ጋር ስንመጣ ግን ፔናልቲዎችን እንደዚሁም ደግሞ ኢንተረስቶችን ያስከትላል። ከኤቲካል አንጻር ስናየው ግን ታክስ ኤቬዥን የሚባለው ቶታሊ አንአክሴፕተብል ነው። ታክስ አቮይዳንስ ግን ኳሽነብል ነው እንደየግለሰቡ ማይንድ ሴት። ታክስ ደሊንከንሲ ጋር ስንመጣ ግን አንአክሴፕተብል የሆነ ኤቲካል ቢሆን ኖረው ሜጀሮችን እኔ ገቨርንመንት ኤቬዥንን አቮይዳንስ ወይም ደግሞ ደሊንከንሲን ሚኒማይዝ ለማድረግ ወይም ደግሞ ሬዲዩስ ለማድረግ የሚወስዳቸው እርምጃዎችን እኔ የመጀመሪያው የታክስ አድሚኒስትሬሽኑን ስትሬንግዝ ማድረግ ነው። ኢምፕሩቭድ የሆኑ ኦዲቶች እንደዚሁም ዲጂታል የታክስ ሲስተሞችን በመጠቀም ኢንፎርሜሽን ሼር በማድረግ። ሁለተኛው ሜጀር የታክስ ህጎችን ሲምፕሊፋይ ማድረግ ነው፣ ክሊር በማድረግ ሩሎችን እንደዚሁም ደግሞ የታክስ ሎፕ ሆል የሚባሉ የታክስ ጋፖችን ሬዲዩስ በማድረግ። ሶስተኛው የታክስ ፔየር ኤዱኬሽን ነው፣ የአዌርነስ ካምፓይን እንደዚሁም ደግሞ ቮለንተሪ የሆኑ የኮምፕላያንስ ፕሮግራሞችን ክሬት በማድረግ። አራተኛው ሜጀር ኢንፎርስመንት እና ፔናልቲ ነው። ለስትሪክት የሆኑ ፔናልቲዎች፣ ታይምሊ የሆኑ ኢንፎርስመንቶች የመሳሰሉት ናቸው። አምስተኛው ሜጀር ደግሞ ፕሮሞቲንግ ታክስ ሞራል፣ ትራንስፓረንሲ ኢን ፐብሊክ ስፔንዲንግ፣ ፐብሊክ ስፔንዲንጎች ላይ ተጠያቂነት፣ ግልጸኝነትን፣ ትራንስፓረንሲን በመፍጠር እና በመንግስት ላይ ትረስት እንዲኖር ወይም ደግሞ ትረስትን ቢውልድ በማድረግ። ሌላኛው በዚህ ጋር ዲስከስ የምናደርገው ሪሌቫንስ ቱ ኢትዮጵያ፣ ለኢትዮጵያ አስፈላጊነቱን። ታክስ ኤቬዥን የሚባለው በጣም ኤክስፐንድድ የሆነ ኢንፎርማል ሴክተሩ ላይ በጣም የተስፋፋ አክቲቪቲ ነው። ለምሳሌ የቫት ኤቬዥን ሜጀር የሚባለው ቻሌንጅ ነው ኢትዮጵያ። ሲቀጥል ደግሞ ታክስ አቮይዳንስ ሌጋል በሆኑ ኢንሴንቲቮች ይከሰታል። ሌላኛው ደግሞ ታክስ ደሊንከንሲ የሚባለው ኮንትሪቢዩት የሚያደርገው የታክስ ኤረር ወይም ደግሞ ውዝፎች አሉት። ገቨርንመንት አድረስ ለማድረግ ይሞክራል እነዚህ ኮንሰርኖች በተለያዩ አይነት የታክስ ሪፎርም ፕሮግራሞች፣ እንደዚሁ ደግሞ የዲጂታል ታክስ አድሚኒስትሬሽን እና የታክስ ኢንፎርስመንት ሜካኒዝሞችን ስትሬንግዝ በማድረግ ለተማሪዎች ኤግዛም ፎከስ የሚያደርግበትን ቦታ እዚህ ጋር አስቀምጫለሁ። ሳምራይዝ ሳደርግላችሁ ግን ታክስ ኤቬዥን የሚባለው ኢሌጋል የሆነ የታክስ ነን ፔይመንት ነው። ታክስ አቮይዳንስ ጋር ስንመጣ ግን ሌጋል የሆነ የታክስ ሚኒማይዜሽን ነው። ታክስ ደሊንከንሲ የሚባለው ሀሳብ ጋር ስንመጣ ግን ሌት በማድረግ ወይም ደግሞ ነን ፔይመንት ነው አፍተር አሴስመንት ኦፍ ታክስ በርደን። እነዚህ ሶስቱንም ስናያቸው ኔጌቲቭሊ የገቨርንመንትን ሬቨኑ እንደዚሁም ደግሞ ኢኩዊቲ አፌክት የሚያደርጉ ነገሮች ናቸው። ኢፌክቲቭ የሆነ የታክስ አድሚኒስትሬሽን ሲኖር ሬዲዩስ ያደርጋል ነን ኮምፕላያንስ በታክስ ፔየሮች መካከል ላይ። የዛሬ ቪዲዮአችን ይሄንን ይመስላል። ስለተከታተላችሁ አመሰግናለሁ። ከወደዳችሁት ሰብስክራይብ በማድረግ እንድታበረታቱኝ ጠይቃለሁ። እንደዚሁም ተደራሽነታችንን ለማስፋት ቪዲዮ ላይክ እንድታረጉት ሪኮመንድ አደርጋችኋለሁ። ቴንክ ዩ። ጨርሰናል።